ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በባህረ ሰላጤው ሀገራት የማህበራዊ ሚዲያ ልጥፎች ለእስር የሚዳርጉትና ከሀገር የሚያስባርሩት ለምንድን ነው? ከ2 ወር በፊት እስራኤልና አሜሪካ ቴህራን ላይ ጦርነት ሲከፍቱ የባህረ ሰላጤው ሀገራት ለብሔራዊ ደህንነታቸው አደጋ ናቸው የተባሉ የማህበራዊ ሚዲያ ይዘቶችን የሚያጋሩ ሰዎች እንደሚያስሩ፣ እንደሚከሱና ከሀገር እንደሚያባርሩ ይፋ አደረጉ። ሀገራት አዳዲስ ሕጎችን ማውጣት ብቻ ሳይሆን ይግባኝ የሚባልበት መንገድ ገደቡ እንዲሁም ነባር ሕጎችን በመጠቀም ዜግነት እስከ መንጠቅ የሚደርስ እርምጃዎችንም ወሰዱ። ባህሬን የ69 ሰዎች ዜግነት ከነጠቀች በኋላ የሀገር ውስጥ ጉዳይ ሚኒስትሯ የኢራንን ጠብ አጫሪ ድርጊት አጉልተው ያሳዩ ድጋፋቸውን የገለጹና ከውጭ ኃይሎች ጋር ግንኙነት የፈጠሩ ግለሰቦች የባህሬን ዜግነት ተነጥቋል ሲል አስታውቋል። የጸጥታ ኃይሎች የማህበራዊ ሚዲያ ተጠቃሚዎችና እንቅስቃሴዎች ላይ የሚያደርጉትን ክትትል አጠናክረዋል። በአካባቢው የሚንቀሳቀሱ ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅቶች እርምጃዎቹን ሀሳብን በነጻ መግለጽን የሚጋፉ ናቸው ሲሉም ኮንነዋቸዋል። ባህሬንና ኩዌት በቁጥጥር ስር የዋሉ ሰዎችን ከተለያዩ የህይወት መስክ የተገኙ ናቸው። ጋዜጠኞች፣ ተጽዕኖ ፈጣሪዎች፣ የሰብአዊ መብት ተሟጋቾችና መደበኛ ነዋሪዎችም ይገኙበታል። ሀገራቱ የቀረቡት ክሶች የሃይማኖት ግጭትን በማነሳሳት፣ የሐሰት ዜናዎችን በማሰራጨት፣ የሞባይል ስልኮችን አላግባብ መጠቀምና ሌሎች የሀገራትን ደህንነት ስጋት ላይ የሚጥሉ ድርጊቶች ላይ በመሳተፍ መሆናቸውንም ይዘረዝራሉ። በርካታ የባህረ ሰላጤው ሀገራት በግጭቱ መጀመሪያ ኢራን የሰነዘረችባቸውን ጥቃቶች የሚያሳዩ ቪዲዮዎችን ወይም መረጃዎችን መቅረጽና ማተምንም ከልክለዋል። በባህሬንና ኩዌት ቤተሰቦቻቸው የታሰሩባቸው ሰዎች ፍትሐዊ የፍርድ ሂደት ይከለከላሉ ወይም ዜግነታቸውን ይነጠቃሉ የሚል ፍራቻም አላቸው። ይህ የሆነው በኩዌት አዲስ ዜግነት ሕግ ተግባራዊ ከተደረገና በቅርቡ በባህሬን የወጣውን ንጉሣዊ ድንጋጌን ተከትሎ ነው። አንድም በስም እንዳይጠቅሱ የጠየቁት የኩዌት አክቲቪስት ባለስልጣናት በጦርነት ጊዜ የኦንላይን እንቅስቃሴዎች ለመቆጣጠር እርምጃዎች መውሰዳቸውን ለቢቢሲ ተናግረዋል። አክቲቪስቱ ይህ በአንዳንድ መንገዶች ላይ በሚገኙ የደህንነት ፍተሻዎች፣ መንገዶችን በማስቆም የሞባይል ስልኮቻቸውን መፈተሽ፣ የተለዋወጧቸውን የጽሑፍ የድምፅ ምልክቶችን፣ ያነሷቸውን ፎቶዎች መመልከት ያካትታል። ኩዌት በነጻ ያሰናበተችው ጋዜጠኛ ሼሃብ ኤልደን ኩዌት 135 ሰዎችን የማህበራዊ ሚዲያን አላግባብ መጠቀም በሚል በቁጥጥር ስር አውላ ምርመራ ስታደርግ ከቆየች በኋላ እንደ አውሮፓውያን አቆጣጠር ሚያዝያ 23 2026 የኩዌት ደህንነት ፍርድ ቤት ውሳኔ ሰጥቷል። ከማህበራዊ ሚዲያ ጋር በተያያዙ ጉዳዮች 17 ተከሳሾች የ3 ዓመት እስራት ተፈርዶባቸዋል። በውጭ ሀገር የሚኖሩ አንዳንድ ተከሳሽ በሌለበት በድምሩ የ10 ዓመት እስራት ተፈርዶበታል። ፍርድ ቤቱ 109 ተከሳሾች ላይ ቅጣት ባይጥልም የተወሰኑ የማህበራዊ ሚዲያ ልጥፎችን እንዲሰረዙ አዟል። ሌሎች 9 ደግሞ በነጻ ተሰናብተዋል። ሁሉም በሃይማኖት መካከል ግጭት ማንሳትና የሐሰት ዜና በማሰራጨት ተከሰው ነበር። ፍርድ ቤቱ በነጻ ካሰናበታቸው ሰዎች መካከል በመጋቢት ወር መጀመሪያ ላይ በኩዌት የሚገኙ ቤተሰቦችን ለመጠየቅ በሄደበት የታሰረው የኩዌትና የአሜሪካ ዜግነት ያለው ጋዜጠኛ አህመድ ሼሃብ ኤልደን ይገኝበታል። ጋዜጠኛው በርካታ ዓለም አቀፍ ሽልማቶችን ያሸነፈና ለተለያዩ ዓለም አቀፍ የሚዲያ ድርጅቶች ዘገባዎችን እየሰራ ነው። ሼሃብ ኤልደን ሐሰተኛ መረጃ በማሰራጨት ብሔራዊ ደህንነት አደጋ ላይ በመጣል እና የሞባይል ስልክን አላግባብ በመጠቀም ክስ እንደተመሰረተበት ተናግሯል። ከኩዌት ውጭ የሚኖሩት እህቶች ላራ እና ሉማ የህግ አማካሪ የሆኑት ካውፊሎን ጋላጋር አህመድ ከ52 ቀናት እስር በኋላ ከተከሰሰባቸው ክሶች ሁሉ ነጻ በመውጣቱ ደስ ብሎናል ብለዋል። ዜግነቱ ይነጠቃል ብሎም መፍራት። በመጋቢት ወር ኩዌት ሰራዊቱን የሚያጣጥል ወይም ሆን ተብሎ በጦር ላይ ያለውን እምነት የሚሸረሽር ይዘት የሚያሰራጩ አካላት ከ$16,250 እስከ $32,500 የሚደርስ የገንዘብ እንዲሁም ከ3 እስከ 10 ዓመት የሚደርስ የእስር ቅጣት እንደሚጠብቃቸው የሚደነግግ ሕግ አውጥታለች። መንግስት ለብሔራዊ ደህንነትና ሽብርተኝነት ለመከላከል ልዩ ፍርድ ቤቶችን ማቋቋሙን አስታውቋል። የአምነስቲ ኢንተርናሽናል አባል የሆኑት መሐመድ ሻላቢ እርምጃው ባለሙያዎች ራሳቸውን በስፋት ሳንሱር እንዲያደርጉ ማስገደዱን እንዲሁም ገለልተኛ የሆኑ ጋዜጠኞችን ፈታኝ ማድረጉንም ተናግረዋል።
ቢቢሲ ዘመዱ በጦርነት መጀመሪያ ላይ ታስሮ የነበረውን የኩዌት ዜጋ አነጋግሯል። ግለሰቡ የታሰረው በማህበራዊ ሚዲያ ላይ ባጋራቸው አስተያየቱን በሰጠባቸው ወይም በወዳጆቻቸው ላይክ ባደረጋቸው ነገሮች ምክንያት እንደሆነም አብራርቷል። ከእነዚህ መካከል በካሜኒ ግድያ የተሰማውን ሐዘን የሚገልጹ ጽሑፎች እንደሚገኙበት ጠቅሷል። ማንነቱ እንዲገለጽ ፈቃደኛ ያልሆነ ይህ የኩዌት ዜጋ አብዛኛው ታሳሪዎቹ ከሺዓ ማህበረሰብ የመጡ መሆናቸውን ገልጿል። ይህም በእነርሱ አመለካከት ብዙ ሰዎች በማህበራዊ ሚዲያ ላይ አስተያየታቸውን ከመስጠታቸው በፊት ሁለቴ እንዲያስቡም አድርጓል። እንደዚህ ግለሰብ ገለጻ ከሆነ አንዳንድ እስረኞች ነፍሰ ጡር ሴቶች ጨምሮ ወደ ኩዌት ማዕከላዊ እስር ቤት ተዘዋውረዋል። ዜግነታቸው ሌላ ሀገር የሆኑ እስረኞች ደግሞ ወዲያውኑ ከሀገር ለማባረር በኢራን ጦርነት ምክንያት የአውሮፕላን ማረፊያ ስራቸውን በማቆማቸው ወደ ጊዜያዊ ማቆያ ስፍራዎች ተዘዋውረዋል ብሏል። የኩዌት ዜጋ የሆነውና ለቢቢሲ መረጃውን የሰጠው ይህ ግለሰብ የአንዳንድ ታሳሪ ጠበቆች ደንበኞቻቸው የጥፋተኝነት ውሳኔ ከተሰጧቸው ዜግነታቸው ሊሰረዝ ይችላል የሚል ስጋት እንዳላቸውም ተናግሯል። በኩዌት አዲሱ የዜግነት ሕግ አንቀጽ 13 የመንግስት ደህንነት ፈጣሪን ወይም አሚሩን መሳደብ እንዲሁም ለሀገሪቱ የፖለቲካ፣ ማህበራዊ ወይም የኢኮኖሚያዊ ስርዓቶች ጎጂ የሆነ ወንጀሎች ላይ ተሳትፎ የተገኘና ጥፋተኛ የተባለ ግለሰብ ዜግነት ሊሰረዝ ይችላል። አንቀጽ 14 ደግሞ አንድ ሰው ከኩዌት ጋር ጦርነት ውስጥ ላለ ሀገር ወይም የዲፕሎማቲክ ግንኙነታቸው ካቋረጠችባቸው ሀገራት ጋር የሚሰራ ወይም የሚደግፍ ከሆነ ዜግነቱ እንዲሰረዝ ይደረጋል። ቢቢሲ የኩዌት ባለስልጣናት ግለሰቦቹ ስለታሰሩበት ሁኔታና ለእስር ስላበቃቸው ምክንያቶች በመጠየቅ ተደጋጋሚ ሙከራ ቢያደርግም ምንም ምላሽ አላገኘም። በባህሬን ግለሰቦቹ በቁጥጥር ስር የዋሉባቸው ክሶች ኩዌት ግለሰቦችን ካሰረችባቸው ምክንያቶች ጋር ተመሳሳይ ናቸው። አምነስቲ ኢንተርናሽናል እንዳለው በሁለቱ ሀገራት የሚገኙ በርካታ ታሳሪዎች የመናገር ነፃነታቸውን በመጠቀም በሀገራቸው ማህበራዊ ሚዲያ ልጥፎች ምክንያት የሐሰት ዜናዎችን በማሰራጨት ወይም ማህበራዊ ሚዲያን በአግባቡ ባለመጠቀም የሚል ክስ ተመስርቶባቸዋል። የድርጅቱ የመካከለኛው ምስራቅና የሰሜን አፍሪካ ተመራማሪ መሐመድ ሻላቢ ለቢቢሲ እንደተናገሩት የፍትህ ሂደቱ ላይ ከባድ ስጋት አላቸው። በባህሬን አንዳንድ ታሳሪዎቹ ጠበቃ እንዳያገኙ ተከልክለዋል ያሉት ተመራማሪው በቅርቡ በኩዌት የተደረጉ የህግ ልውጦች በፍትህ ስርዓት ውስጥ አንድ የይግባኝ ደረጃን ሙሉ በሙሉ አስወግዷል ብለዋል። የባህሬን ሀገር ውስጥ ጉዳይ ሚኒስቴር እንደ አውሮፓውያን አቆጣጠር ሚያዝያ 27 የኢራን ጠብ አጫሪ ድርጊት አጉልተው ያሳዩ ደጋፊዎችን የገለጹ እና ከውጭ ኃይሎች ጋር ግንኙነት የፈጠሩ 69 ሰዎች ዜግነት መሰረዙን አስታውቋል። ባለስልጣኑ ሁሉም የባህሬን የዘር ግንድ የሌላቸው መሆናቸውንም ገልጸዋል። ሚኒስትሩ ዜግነቶች የተሻሩት በንጉስ ሐማዳን ቢን ኢሳ አል-ካሊፋ በወጡ መመሪያዎች እና በባህሬን የዜግነት ህግ አንቀጽ 10 ላይ በመመስረት ነው ብሏል። ህጎቹ የመንግስቱን ጥቅም የሚጎዳ ወይም ለመንግስት ታማኝ የመሆን ግዴታ የሚቃረኑ ድርጊቶች ላይ መሳተፋቸው የሚጠረጠር ግለሰቦች ዜግነት መንጠቅ ይፈቅዳል። በባህሬን የመብቶችና የዲሞክራሲ ተቋም ዳይሬክተር የሆኑት ሰይድ አህመድ አልዋዲ በኤክስ ገጻቸው ላይ ባጋሩት መልእክት እርምጃው ለትውልድ የሚዘልቅ አደገኛ የጭቆና ዘመን መጀመሪያ ሲል ገልጸውታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።